ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። السلام عليكم ورحمة الله. የዚህችን ዓለም ትክክለኛ ምንነት ማወቅ ትልቅ ፋይዳ አለው። በትክክል ስናውቃት ሳናጋንንም ሆነ ሳናናንቅ በእሷነቷ ልክ እንኖራለን። የአንድን ነገር ትክክለኛ ዋጋ ማወቅ ያረጋጋል፣ ሚዛናዊ ያደርጋል፣ በእርጋታ ለመኖር ያግዛል። የተሳሳተ አረዳድ ግን ወደ ተሳሳተ ግንዛቤ ያደርሳል፣ ለተሳሳተ ውሳኔም ይዳርጋል። ዱንያን ስንገነዘባት ለሷ ያለን ከልክ ያለፈ ጉጉትም ይቀንሳል። ከሁሉ በፊት ይህች ምድር ጊዜያዊ ናት የሚለውን እውነት በጥልቀት ልናውቀው ይገባል። እሷ ቋሚ ወደ ሆነው ወደዚያኛው ዓለም መሸጋገሪያ እንጂ ሌላ አይደለችም። ከጊዜያዊነቷ ባሻገር ደግሞ የፈተናና የውጣ ውረድ አገር ተደርጋ የተፈጠረች መሆኗን ልናውቅ ይገባል። የሰው ልጅም በእሷ ውስጥ የተደረገው እንዲለፋና ከጥሩ ውጤት እንዲደርስ ነው። ይህ ዕጣ ፋንታው ነው። ምድርን እስኪለቅ ድረስ ይለፋል፣ አብዝቶም ይደክማል። አላህ ስብሓንሁ ወተዓላ ወላጆቻችንን አባታችንና እናታችንን አደምና ሐዋ ጀነት ውስጥ እያሉ ከሸይጣን ተንኮል ሲያስጠነቅቃቸውና ሲመክራቸው ከጀነት እንዳያስወጣችሁና ልፋት እንዳያገኛችሁ ነበር ያላቸው። ልፋት እንዳያገኛችሁ የተባሉት ምድር ላይ የሚያጋጥማቸውን የመከራና የድካም ሕይወት ለማመልከት ነው። በእርግጥም ከጀነት ሲወጡ ምድር ላይ መከራ ጠበቃቸው። ስለዚህ መከራ የምንኖርባት ምድር መገለጫ ነው ማለት ነው። በመሆኑም በሚደርስብን ማንኛውንም አይነት ችግር ልንገረምም ሆነ ልንደነግጥ አይገባም። ባይሆን ጽናት፣ ትዕግስትና ብርታትን መሰነቅ ነው የሚያስፈልገው። ምድር ላይ እስከ ኖረ ድረስ የሰውን ልጅ አታስብ፣ አትጨነቅ፣ አትዘን፣ አትብሰልሰል ማለት ይከብዳል። በእርግጥ የሰውን ልጅ የሚያሳስቡት ነገሮች ብዙ ናቸው። በዱንያ ላይ መገኘት በራሱ ትልቅ ሐሳብ ነው። ለዚህም ነው ብዙዎች ራሳቸውን አብዝተው የሚጠሉት፣ ባልተፈጠርኩ ወደዚህች ምድር ባልመጣው የሚሉት። ግና ዱንያን ገና አላህ ሲፈጥራት የጭንቅና የሐሳብ አገር አድርጎ ነው። ግና በትክክል እሷን ስንገነዘብ ሐሳብ ጭንቀቱም ይወግድልናል። አዎ የዱንያን ምንነት እንወቅ፣ አውቀንም በልኳ እንኑራት። እስቲ ምን አሳስበን? መከራ የዚህች ምድር ባህሪ መሆኑን እሷንም ሆነ እኛን የፈጠረ ጌታ አላህ ስብሓንሁ ወተዓላ አስቀድሞ ነግሮናል። ስለዚህም መከራ የወረደብን ወደ ምድር የመጣን ቀን ነው ማለት ነው። ችግር፣ በሽታ፣ ድካም፣ ውድቀት፣ ድህነት ባህሪዋ ነው። እሷ ጎዶሎ ሆና ነው የተፈጠረችው። ፍጹም አይደለችም። ድፍርስ ናት፣ ንጹሕ አይደለችም። ሁከት የበዛባት ናት፣ ሰላማዊና ጸጥተኛ አይደለችም። የዚህ አይነት ባህሪ ካላት ዓለም የተለየ ነገር እንድትሰጠን መጠበቅ የለብንም። የዱንያ ምንነት ምን ያስጨንቀናል? የሰው ልጅ ሆኖ
ከዚህች ምድር መከራ ያልቀመሰ ማንም የለም። ይብዛም ይነስ ሁሉም ከችግር ጽዋዋ ተጎንጭቷል። በልዩነት እኛን ብቻ መርጦ እኛ ላይ ብቻ የወረደ መከራ የለም። የኔ ይብሳል የኔ ይለያል የምትለው ቃል ሁሉ በቤት አለች። ከአላህ ስብሓንሁ ወተዓላ ምርጥ ነቢያት ከደጋግ ባሮቹ ጀምሮ እስከ ተራ ሰዎች ሁሉ በዱንያ አለንጋ ተገርፈዋል። ነቢያት ሁሉ አንድም ሳይቀሩ አደም፣ ኑሕ፣ ዩንስ፣ ዩስፍ፣ ዘከርያ፣ ያሕያ፣ ሙሳ፣ ዒሳ፣ ነቢያችን ሙሐመድም ዓለይሂ ሰላቱ ወሰላም ሁሉም በተለያዩ የችግር አይነቶች ውስጥ አልፏል። በጀነት የተመሰከረላቸው ምርጥ ሰዎች ሳይቀር ቀጥ ባለ መስመር ተጉዘው አይደለም ጀነት የገቡት። በርካታ ውጣ ውረዶችን አይተዋል። ይህን ባህሪዋን ካወቀን እሷ በምታደርግብን ጫና ፈጽሞ ልንፍረከረክም ሆነ ልንንበረከክ አይገባም። እናም ፈታ እንበል። ምን ያስጨንቀናል? ምን አስጨንቀን? ወደዚህች ምድር የመጣነው በእንግድነት መሆኑን ማወቅ አለብን። በማረፊያችን ያላረፍን መንገድ ላይ ያለን እንግዶች ነን። አገር አቋራጭ ተጓዦችና በሷ ላይ ኃላፊዎች ነን። በሷ ላይ የምናልፍ መንገደኞች እንጂ የሷ አካሎች አይደለንም። አባይ በጣና ላይ እንደሚያልፈው ሁሉ እናልፍባታለን። በመጨረሻም አባይም ጣናም ይጠፋሉ። እኛና ዱንያም አንቀርም። የሷ አካል ብንሆን እንኳ እሷም ጠፊናትና እኛም ጠፊናን። መንገደኛ መሆናችንን ስናውቅ የተጓዥን ባህሪ መላበስ ይኖርብናል። ተጓዥ መንገደኛ በባህሪው ጓዝ አያበዛም። ሸክሙ ቀለል ያለ ነው። ተከራይቶ የሚኖር ሰው የሚኖርበት ቤቱ እንዳልሆነ ያውቃልና በሰው ቤት ትላልቅና ቋሚ ነገሮችን አያከማችም። ዱንያ የቱን ያህል ዕድሜ ቢኖራትም ፈራሽ ናት። ወላሂ የገነባት ጌታ አላህ ስብሓንሁ ወተዓላ አንድ ቀን ያፈርሳታል። እሷም እንደ ሰው ልጆች ሁሉ የተወሰነላት ዕድሜ አላት። ስለዚህ በሐሩር ቀን አንድ የዛፍ ጥላ ስር ያረፈ መንገደኛ የፀሐይዋን መቀዝቀዝ ጠብቆ ጥላውን ትቶ እንደሚሄደው ሁሉ እኛም ትተናት እንሄዳለን። እንደመጣን ሁሉ እንሄዳለን። በዚህች ምድር ላይ አንቀርም። አላፊዎች ነን፣ ቋሚ አይደለንም። አልፎ ሀጅ የሆነ ሰው ደግሞ ስለሷ እምበዛም መጨነቅ አይገባውም። የሚጨነቅ ካለ በእርግጥም ሞኝ ሰው ነው። ይህ ነው የዱንያ ምንነት። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ዱንያ አላህ ስብሓንሁ ወተዓላ ዘንድ ምንም ዋጋ እንደሌላት ነግረውናል። የትንኝ ክንፍ ያህል ዋጋ እንኳን የላትም ብለዋል። ትመዘን ቢባል ምንም አትመዝንም ማለት ነው። ግና ዋጋ የላትም ሲባል ለምድራዊ ሕይወታችሁ አትስሩ ማለት እንዳልሆነ መታወቅ አለበት። የዋጋዋን ያህል ብቻ ነው ለሷ መስጠት ያለብን። አላህ በሷ ላይ ኑረን እሱን አምልከን ፈተናዎችን አልፈን ወደ መጨረሻውና ዘለዓለማዊው ዓለም እንድንሻገር ነው የፈጠረን። እስቲ ምን አሳስበን? ዱንያ እንዲህ ናት እንግዲህ። በሷ ላይ በምናሳልፈው አጭር ዕድሜ ነገራችንና መንገዳችን ሁሉ ቀድሞውኑ ተከትቧል። ገና ስንፈጠር ሥራችን፣ ሲሳያችን፣ የምድር ላይ ዕድሜያችንና የመሞቻ ቀናችን፣ የጀነት እንሁን የእሳት ሁሉ ተጽፏል። ያ አላህ የጀነት ሰዎች አድርገን። ስለዚህ እየኖርን ያለነው ቀድሞውኑ በተሰመረልን መንገድ ነው ማለት ነው።
ያ ሲባል ግና ራሳችንን ልቅና ባለቤት አልባ አድርገን በዋዛ ፈዛዛ እንደ ዘፈቀድ እንኑር ማለታችን አይደለም። በተቻለን መጠን ሁሉ በጎ ነገር ፍለጋና መልካም ሥራ ላይ ማተኮር ይኖርብናል። እድላችንና ዕጣ ፈንታችን ሁሉ በአላህ ስብሓንሁ ወተዓላ እጅ ነው። ሰዎች በእኛ ላይ ማድረግ የሚችሉት ትልቁ ነገር አላህ የጻፈልንን ወይም የጻፈብንን ነገር መፈጸም ብቻ ነው። ከዚያ ውጭ ምንም ጉልበትም ኃይልም ሆነ ብቃት የላቸው። አይጎዱንም፣ አይጠቅሙንም። የነካንና የሚነካን ሁሉ ሊነካን የሚችለው አላህ ስብሓንሁ ወተዓላ እንዲነካን የፈቀደው ነገር ብቻ ነው። ለዚህም ነው ጠቃሚም ሆነ ጎጂ፣ ሰጪም ሆነ ነሺ የፈጠረን አምላክ አላህ ስብሓንሁ ወተዓላ ብቻ ነው የምንለው። ለዚህም ነው መስራት እንጂ መጨነቅ አይገባንም የምንለው። እስቲ ምን አስጨነቀን? የሚያሳስበን የሲሳያችን ጉዳይ ከሆነ እሱም ከሁሉም ነገር ቀድሞ ተጽፏል። ሊነጥቀን ሊያግደንና ሊከለክለን ቢሞክር ማንም አይችለው። ለየግላችን በጀታችን ተመድቦልናል። እሰርቃለሁ፣ እቆርጣለሁ፣ እነፍጋለሁ ቢል ማንም አይችለውም። የተጻፈልን ሲሳይ ከኛ ጋር አለና ስላልፈለግን ገፍተን አንመልሰውም። ባንፈልገውም እሱ ራሱ ይፈልገናል። ሪዝቃችን እንደ ሞት ቀናችን ሁሉ የቤታችንን በር ያንኳኳል። ብንሸሸውም አሳዶ ይደርስብናል። ስለተስገበገብን ጎትተን አናመጣውም። እንሸከም ብንል ተሸክመነው አንዞርም። የፈጠረን አላህ ስብሓንሁ ወተዓላ ሊለግሰን ቃል ገብቷል። የሚያስፈልገንን ሁሉ ሊያሟላልን እና ከርሳችንን ሊሞላ ፈቅዷል። የትም ብንሄድ ሪዝቃችን ራሱ ይከተለናል። ሞት እንደሚፈልገን ሁሉ እኛን ፍለጋ ያለንበት ድረስ ይመጣል። ስለዚህ ለምን ሐሳብ እናበዛለን? ምን አሳስበን? የሚያሳድደን ጠላት ይኖርብን ይሆን? ዕድሜያችን በአላህ ስብሓንሁ ወተዓላ እጅ ነው። የወደደን የአንዲትም ቀን ዕድሜ አይጨምርልንም። የጠላን ቅንጣት ታክል አይቀንስብንም። ዕድሜ ቀድሞ የተወሰነና የተቆረጠ ነገር ነው። ያለ ቀናችን የምንሞት አይደለንም። ከሞት ቀናችን አንቀድምም፣ አንዘገይም። በሽታ፣ ሰዎችም ሆኑ ሌሎች አደጋዎች ምክንያት ናቸው እንጂ በሕይወታችን ወሳኞች አይደሉም። ቀናችን ሳይደርስ አይገሉንም። ስለዚህ ምንም ሊያስፈራን አይገባም። በልጅነት በእናታችን ማኅፀን ውስጥ የጠበቀን አላህ ስብሓንሁ ወተዓላ ሁሌም ይጠብቀናል። ጠላት ከሆነ ሁሉም አለው። ሰው ሆኖ የሚጠላው የሌለው ሰው የለም። መላእክትን ሳይቀር ሸይጣኖች ይጠሏቸዋል። ምርጦቹ የአላህ ነቢያትም ደጋጎቹ የአላህ ስብሓንሁ ወተዓላ ባሮችም ጠላት ነበራቸው። ፊርዓውን የነቢይ ሙሳ ዋና ጠላት ነበር። ነቢ ዒሳ ለግድያ ተፈልገዋል። ቁረይሾች ነቢያችንን ዓለይሂ ሰላቱ ወሰላም ሲያሳድዱ ነው የኖሩት። እስቲ ምን ያሳስበናል? የምድር ላይ ፈተና ለማንም አልቀረም። ለአላህ ቅርብ የሆኑ ባሮቹ ጭምር ተፈትነዋል። አባታችን አደም በሸይጣን ተፈትነዋል። ነቢዩ አዩብ በበሽታ ተፈትነዋል። ነቢዩ ዘከርያ በልጅ እጦት ተፈትነዋል። ነቢዩ ያዕቁብ በልጆቻቸው ጥመትና በጠፋ ልጃቸው በነቢዩ ዩስፍ ናፍቆት ተፈትነዋል። ነቢዩ ኑሕ በሕዝባቸው ተቀባይነት አጥተው ለበርካታ ዓመታት ጮኸዋል። ነቢዩ ሙሳ በፊርዓውን ጦር ተሳደዋል። ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ቁረይሾች ተከታትለው ሊያጠፏቸው ሞክረዋል። የቲም ሆነው ከማደግ ጀምሮ እስከ ልጆቻቸው ሞት ሁሉን ፈተና ቀምሷል። ምን ያሳስበናል?
ባልሰራነው ሥራ ስማችን ጠፍቶ ባልዋልንበት ውሎ ክብራችንም ተነክቶ ከሆነ ከኛ የሚበልጡ በርካታ ደጋጊ አላህ ባሮች ኑሮበታል፣ አልፈውበታል። ሰዎች የፈጠራቸውን አምላክ አላህ ስብሓንሁ ወተዓላ ጭምር ሳይፈሩና ሳያፍሩ ወንጅለውታል። ሚስት አለው፣ ልጅ አለው፣ ወልዷል፣ ተወልዷል፣ ንፉግ ነው፣ እጁ አይፈታም ብለው በሌለው ባህሪ አነውረውታል። ወልዕያዙ ቢላህ። ያውም እያበላቸው እያጠጣቸው ነው እንዲህ የሚያደርጉት። በንጹሕ ከባቢ ያደገችዋን ንጽሕት መርየምን ንጽሕናዋን እያወቁ ያለ ጋብቻ ዲቃላ ወለድሽ ብለው ስሟን አጥፍተዋል። መናፍቃን የነቢያችንን ዓለይሂ ሰላቱ ወሰላም ባለቤት እናታችንን እመት ዓኢሻን ረዲየላሁ ዐንሃ በዝሙት አነውረው የእሷንም የተከበሩ ባለቤታቸውንም ክብር ነክተዋል። ነቢያችንን ዓለይሂ ሰላቱ ወሰላም ነቢይነታቸውን እያወቁ እብድ ድግምተኛ ብለዋቸዋል። ብንነውር ብንታማ ከኛ የበለጡ ጻድቃን ሁሉ ተነውረዋል። ታምተዋልና ምን ያሳስበናል? ዋናውና ከኛ የሚፈለገው ቁም ነገር እውነተኛ መሆንና በዓላማ መጽናት ነው። ሰዎች በሌለን ስምና ግብር ይከሱናል። እውነተኞች ከሆንን በነውረኞች ትችት መደንገጥም ሆነ ወደ ኋላ መመለስ የለብንም። እስቲ ምን ያሳስበናል? በሽታ ከሆነ እሱም የሕይወታችን አንዱ አካል ነው። አላህ ስብሓንሁ ወተዓላ ነው የፈጠረው፣ ለፈተና ነው የፈጠረው። አላህ ስብሓንሁ ወተዓላ በሽታን እንደፈጠረው ሁሉ ጤናንም ፈጥሯል እኮ። መታመም እንዳለ ሁሉ መዳንም ይኖራል። ለሁሉም አይነት በሽታ አላህ ስብሓንሁ ወተዓላ መድኃኒቱን አስቀምጧል። በሽታ ከበሽታነቱ ባለፈ ፋይዳም እንዳለው ማወቅ እኮ ይኖርብናል። ወንጀላችን ለማርገፍ ሰበብ ነው። ወደ አላህ ስብሓንሁ ወተዓላ ፊታችንን እንድንመልስም ምክንያት ነው። እኛስ ማን ስለሆንን ነው የማንታመመው? ነቢያችንም ዓለይሂ ሰላቱ ወሰላም ሆነ ሌሎች ነቢያት ሁሉ ታመዋል። ነቢዩ አዩብ ዓለይሂ ሰላም ከ18 ዓመት በላይ እንደታመሙ ነው የሚነገረው። ብቻ አላህ ስብሓንሁ ወተዓላ ከልባችን መታመምና መቆሸሽ ይጠብቀን፣ ንጹሕ ቀልብም ይስጠን። አካላዊ በሽታ ቀላል ነው፣ ኢንሻአላህ የሚድን ነው። ምን ያስጨንቀናል? ምቀኛ የሌለው ማን አለ? በየሥራ ቦታችንና በሰፈር ጎረቤታችን ሞልቷል። አላህ ለሚቀልበን እሱ የሚጨንቀው ብዙ ነው። አላህ ለሰጠን እሱ የሚቃጠል የትዬ ለሌላ። በመኖራችንና በመተንፈሳችን ምድር ላይ ሲያየን የሚከብደው በርካታ ነው። ከቤት ጀምሮ እስከ ሥራ ቦታችን ድረስ የቀሉ ዓይኖችና የተቃጠሉ ልቦች ሊሸኙን ይችላሉ። በመልካችን፣ በቁመናችን፣ በእውቀታችን፣ በስልጣናችን፣ በሀብታችን፣ በሰው ዘንድ ባለን ተወዳጅነት፣ በትዳራችን፣ በምንለብሰው ልብስ፣ በምንበላው ምግብ፣ አላህ በለገሰን ልጆች፣ በሰራነው ቤት፣ በምንነዳው መኪና የሚቀኑ የሚመቀኙ አሉ። ምቀኛ በገዛ እጁ ራሱን የሚረብሽ ነው። ውስጡ ሰላም የለውም። ውስጡ የሚነድ እሳት ነው። ያንን እሳት ወደኛ ማጋባት ነው የሚፈልገው። አላህ የሰጠን ችሮታ ነው የሚያቃጥለው። እንዴት አገኘ? እንዴት በለጠኝ? እንዴት አለፈለት? እንዴት አማረበት? እንዴት የዘወትር ጥያቄው ነው። እኛ የሰጠንን አላህን ስለ ጸጋው እናያለን።
ምቀኛ ደግሞ የጸጋውን ባለቤት ትቶ እኛን ያያል። ምቀኛ የሌሎች ጥገኛ ነው። እኛ የራሳችንን ሕይወት እንኖራለን፣ እሱ ግን የራሱን ትቶ የእኛን ሕይወት ይኖራል። ከራሱ በላይ የእኛ ሕይወት ያሳስበዋል። ከራሱ ማግኘት በላይ የእኛ ማጣት ያስደስተዋል። በየዘመኑ የዚህ አይነት ሰዎች አሉ። የእኛ እንጂ የራሳቸውን ሕይወት አይኖሩም። አጂብ! ለምቀኛ ትኩረትም ሆነ ቦታ መስጠት የለብንም። ከሱ መራቅ፣ መናቅ፣ መደበቅና ከክፋቱ በአላህ መጠበቅ ነው የሚያስፈልገው። ወሚን ሸሪ ሓሲድን ኢዛ ሐሰድ፣ አላህ የልቡን እሳት ያበርድለት። አታስብ ወዳጄ፣ መበደልህ ያሳስብህ ይሆናል። ያለ አግባብ የተሰራብህ ግፍ አንገብግቦህ ይሆናል። አይዞህ፣ አትዘን፣ ብቻ አንተ በዳይ አትሁን። ግና ሰው ሆኖ በደል ያልደረሰበት ማን አለ? ያለ አግባብ ያልተገፋ ማን አለ? አላህን በማይፈራ ሰው ንብረቱን ያልተቀማ፣ በውሸት ወሬ ስሙ ያልጠፋ፣ ያልተሰደበ፣ ያልተናቀ ማን አለ? እኛ ሙስሊሞች በመጨረሻው ዓለም ስናምን የካሳና የጀዛ ቀን መሆኑንም እናምናለን። ሌላው ቀርቶ ቀንድ የሌላት ላም በቀንዳም ላም በደረሰባት በደል ትካሳለች። በዳይ ሰው በዳይ እንደሆነ ውስጡ ይነግረዋል፣ ሕሊናውም ሰላም ይነሳዋል። በዚህም ሆነ በመጨረሻው ዓለም እረፍት የለውም። የጊዜ ጉዳይ እንጂ በዚህ ምድር ላይ የእጁን ያገኛል። ዛሬ ቢፈነድቅ ቢደሰት ለጊዜው ነው። ዛሬን ቢያልፍ ነገ ሌላ ኬላ አለበት። በትንሣኤ ቀን የሚጠብቀው መዓት ከባድ ነው። በቂያማ ቀን ለምርመራ ዋናው መርማሪ ፊት ይቆማል። መልካም ምንዳውን ሁሉ አይኑ እያየ ይነጠቃል። የበደላቸውን ሰዎች እንዲክስ ይደረጋል። የሚክሰውም ዱንያ ላይ ከሰራው የመልካም ሥራ ምንዳው እየተወሰደ ነው። አይን እያየ የራስን መልካም ሥራ አሳልፎ ከመስጠት በላይ ምን ህመም አለ በአላህ? በዚህ መልኩ የበደለውን ሁሉ ይክሳል። የሰረቀውን ሁሉ ሳይወድ በግዱ ይመልሳል። መልካም ሥራ ከሌለው ወይም ለተበዳዮች ተሰጥቶ ካለቀ ከተበዳይ መጥፎ ሥራ ተቀንሶ ዕዳ እንዲሸከም ይደረጋል። ሱብሓነላህ። በደል የትንሣኤ ቀን ድርብርብ ጨለማ ነው። በዳይ ሰው ኪሳራው ብዙ ነው፣ ማረፊያውም ጨለማ ነው። ለበዳይ ሰው እዘንለት እንጂ ተበደልኩ ብለህ አትማረር። የተበዳይ ዱዓ ምላሽ አለው። የተበዳይን ጉዳይ አላህ አይረሳም። አንድ ቀን ይመልስለታል። እንባውን በአማረ ሁኔታ ያብስለታል። በደል ጉዳት ቢመስልም ትርፍ አለው። እናም ምን አሳስበ? ምን ያሳስበናል? በምንወደው ሰው ተከተን ሊሆን ይችላል። የምንቀርበውና የምናምነው ሰው ጎድቶን ይሆናል። እርግጥ ነው ከሚቀርቡን ሰዎች በኩል የሚደርሰው ጉዳት ያማል። ርቀቱም ቅርበት ስላለው ነው መሰል ውጋቱም ጥልቅና ከባድ ነው የሚሆነው። ይህ የሆነው ለሰዎች የሰጠነው ዋጋ ከፍ ያለ በመሆኑ ነው። ራሳችንን ጥለን ከአላህ በላይ እነርሱን አምነን ስለተደገፍንባቸው ህመሙ ከበደን፣ በቀላሉም ወደቅን። የዱንያ ቀናት ምን ይዘው እንደሚመጡ አይታወቅም። ሰዎች የሆነ ቀን ሊለወጡ ሐሳባቸውንም ሊቀይሩ እንደሚችሉ እንወቅ። ስለሆነም ፍጹም በሆነ መልኩ በሰው ልጆች አንተማመን። የቁርጥ ቀን ወዳጆቼ ናቸው ብንልም ፍጹም በሆነ መልኩ ሰዎችን አንመን። ሳናስበው አንድ ቀን ያሳፍሩናል።
ዛሬ ላይ ሰው ለሰው የሐዘን ምንጭ ሆኗል። ከወዲህ ወዲያ ሐሜትን የሚያመጡ በመቀኝነት የተበከሉ በውሸት የተነገሩ ሆኗል። በአሉ አሉ ይኖራሉ። በገንዘብ ጉዳይ የሚካካዱ ብዙዎች ናቸው። በጥቅም የሚጣሉ በርካቶች ናቸው። ከሩቅም ሆነ ከቅርብ ሰው በሚደርስብን ጉዳት አንገረም። አላህ ስብሓነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.